እነሱም ጊዜ የላቸውም ዘንባባ ቆርጠው ጭንቅላታቸው ላይ ጣታቸው ላይ ቢያስሩበት። በነገር ላይ የካቶሊክንም ቤተክርስቲያን ካየ ላቲን አሜሪካ ውስጥ ፕራክቲስ የሚያደርጉትና አፍሪካ ውስጥ የሚያደርጉት የተለያየ ነው። እንደ ሀገሩ ባህል ነው፣ እንደ ባህሪው ነው የሚደረገው። ኢትዮጵያ ውስጥ ትንሽ የኦርቶዶክስ ካራክተር አለው። በአብዛኛው ነጠላ ለብሰው ይሄዳሉ። አውሮፓ ያሉት ደግሞ ነጠላ የሚባል አቁም። ራሱ ቫቲካን ብትሄድ የምን ነጠላ አመጣብኝ። ሌላው ደም ማፍሰስ ነው ያልከው። በነገር ላይ እምነቱን በትክክል አያምኑትም። ይሄን ነበር ትላንትም ያነሳሁት። ትላንት እንደው ከሃይማኖት እንውጣ ብለን ተው ነው እንጂ የጴንጤውም ክርስቶስ ከመምጣቱ በፊት ነቢያት መጥተዋል ይላል። እንግዲህ ያው ኦልድ ቴስትራመንቱ ክርስቶስ ከመጣ በኋላ በሐዲስ ኪዳን እነኛ ያሉት ሁሉ ተፈጽሟል ማለት ነቢያቱ ያሉት ሁሉ ተፈጽሟል ብለዋል። እዚህ በየጴንጤው አዳራሽ ነቢይት፣ ነቢይ፣ ፕሮፌት እያሉ ሲያላግጡ ህዝብም እንደ ህዝብ ዝም ማለቱ ይዘገንነኛል። በጣም የሚደንቅ ነው። ራሱ የህጉ የቤተ ክርስቲያኑ መስቀሉን ከትፈው የንግድ ሱቅ ከፍተውበታል። መስቀለ ኢየሱስ፣ መስቀለ ስላሴ፣ መስቀለ ምን ሙሉ ህይወት ምን ያልከፈቱ ያልከተከቱት ቦታ የለም። መስቀሉን ለቢዝነሳቸው ሲሉ እሱ ሆኖ እያለ እንደገና ደግሞ ነቢያት ነን እያሉ ያላገጡት ነው። እና ይሄ ደም መፍሰስ ላልከው ደም በመሰረቱ በኦሪቱ ነው ደም ግብር ይሰጣል። ይህን ያው በኦሪት አንብበነዋል። አንተ መንገድ ለቀባሪ ማርዳት ነው። ከክርስቶስ መምጣት በፊት የሚገብሩት ግብር አለ። እንስሳትን እያረዱ ነው። ኢትዮጵያ ውስጥ ይኸውልህ በሁለት እግራቸው ነው። አንዱ ኦሪት የአይሁድን ባህል ነው የሚያከብሩት። ሌላው ደግሞ አዲስ ኪዳን የክርስቶስ እንግዲህ ክርስቶስ ተነሳ ከተባለ በሱ ደም ተፈውሰናል እያለ ለምን ደም መፍሰስ አስፈለገ? ሁልጊዜ አመት በዓል ሲመጣ ደግሞ ብድር መበደር፣ ያዙኝ ልቀቁኝ፣ የከርስ ድግስ፣ በቃ ዓለም የምትገለበጥ የሚመስለው ህዝብ አለ። ሌላው ደግሞ ክርስቶስ ተሙታን ተነሳ ተፈታ እግዚአብሔር ብለው መሬት እየመቱ ነው። እራሳቸው መች ከእስር ቤት ወጡ? ክርስቶስ እኮ የመጣው ለእኛ ነው አይደለም የሚሉት። እኛ እኮ ራሳችን እስር ቤት ነው ያለ ነው። በራሳችን በፈጠርነው ሜስ ክልል ብለን ከልለን እሱ የሰጠንን ምድር እንኳን እንዳንኖር አድርገውን መሬት የመንግስት ነው እያሉ ጣራና ግድግዳ ነው መምጣት ላይ ብናይ ጥሩ ነው። ያሞጣ ብዙን ተመልክተሃል። ቅድም በጣም ብዙ ትንታኔ ነው የሰጠው። ሰሚ ካለ እነኛ አርበኛ የሚባለው ነገር በአርበኛ ነው የአማራው ህዝብ። እነ ሄንሪ ኪሲንገር ጽፈው በአርበኝነት ነው። አርበኞች ቬትራኖች ናቸው የቀኝ ገዢዎችን ህልም ቅዠት ያደረጉት። አሁን በእኛ ጊዜ እኔ አርበኛ ዘመነ ካሴ ነኝ፣ እኔ አርበኛ እስክንድር ነጋ ነኝ ሲሉ አማራው አሁንም አልበረደለትም አለ እያስባሉ እያስቀጠቀጡን ነው። እኛ ደግሞ አዲሱ ጀነሬሽን የአርበኝነት ታሪክን እነሱ ከኛ በላይ ያውቁታል። ነጮቹ አውሮፒያን ዩኒየንን ብትገባ ያውቁታል። አሜሪካ ኮንግረስ ሃውስን ብትገባ ከኛ በላይ በደም 100 እጥፍ ያውቁናል፣ እኛን ያውቁናል። ስለዚህ ይሄን አርበኛ የሚባለውን ነገር የታሪክ ጉዳይ ስለሆነ እኛን አይመለከትም፣ ይሄን ጀነሬሽን አይመለከትም። ለመሰለ ይሄ ነገር እንዳላዋጣን እና 70+ ዓመት ተስፋይቱ ምድር እያየን የሲና በረሃ ላይ እንዲሁ በወሬና ከዚህ ከዊቸት ሰርክሉ ሳንወጣ ውርደትን እያስተናገድን ቀጥለናል። ጠላቶቻችን ሆን ብለው አርበኛ የሚሉት ለገዳዮቻችን ይኸው ይሄ ትምክተኛው ፊውዳሉ ተስፋፊው ቀኝ ገዢው አማራ እንግዲህ ቀኝ ተገዝተናል ነው የሚሉት። ማኒፌስቶቸው እኮ አማራና ኢትዮጵያ ቀኝ ገዝተውናል ነው የሚሉት። እነኚህ እየላኳቸው ነው። እነ ዘመነ ካሴ ሲጀመር ስለ አርበኝነት ምንድን ነው ብለህ ብትጠይቁ አሁን ዘመነ አንቺ ጥያቄ ልጠይቅሽ። እነ ዘመነ ካሴ ራሱን ደግሞ እኮ ሌላ አርበኛ ቢለው እኔስ ሌላው እያለኝ ነው ብሎ እንዲያውም ማስቆም ነበረበት። ራሱ እኮ ነው አንብቦ አርበኛ ዘመነ ካሴ ከትግል ቦታ ይልሻል። ኢትዮጵያ ስትወረር በየትኛው ድንበር በኩል ዘምቶ ነው ዘመንና ሌሎች አርበኛ የሚባሉ? ይህን ጥያቄ ለአንቺ ላስማማውም ጥያቄ ላቅርብ ለሌሎቻችሁ። ዘመነ ካሴ ኢትዮጵያ ስትወረር በየትኛው ግንባር የተዋጋ ሰው ነው አርበኛ የሚባል? እሺ፣ አይ ይሄ ጥያቄ መልሱ ቀላል ነው። ይሄን የምትሰጠው ሻዕቢያ ናት፣ ቲፒኤልኤፍ ነው። ለምን ብትል
ሎቢስቶች ናቸው ከኋላ ያሉት። አማራው አሁንም አልበረደለትም። ይሄ አርበኛ የሚለውን ቃል አለ አሁንም አልሞተም እያለ እያስቀጠቀጠ እኮ ነው። ይሄ ነው መልሱ እንጂ ዘመነ ካሴ የትኛውን የውጭ ሀገር የውጭ ጠላት ወራሪ የትኛውን ጦር መርተው ነው አርበኛ ነኝ ብሎ የማውራት ሞራሉን ያገኘው ስትል ከኋላው ሞራል የሚሆኑት የሚልኩት የሚከፍሉት ናቸው። አማራው አልገባውም ወንድሜ። ተንኮሉ ስር የሰደደ ነው። ይሄ ጀነሬሽን እኛውን ኮንግረስ ሃውስ እንደው አማራው የራሱ ሲቪክ ማህበር ፈጥሮ ገንዘባችንን ሰብስበን ኮንግረስ ሃውስ ስንገባ ይሄንን በጽሁፍ ነው አስረግጠን እኛን አይመለከትም የምንለው። ምክንያቱም ይሄ ነገር እኛን አላዋጣም፣ እያሳደደ እያስገደለን ነው። እኛ ሴቶቹ አርግዘን መውለድ ማንችልበት ምድር ነው የተፈጠረው። ተው ወንዶቹ፣ እኛ ሴቶቹ መኖር አልቻልንም። ሴት ልጅ ይኸውልህ ኢቨን በዛ በስቶኔጅ ሴት ጠብ ቢኖር ይጣላሉ፣ በድንበር ይጣላሉ፣ በአንዳንድ ነገር ይጣላሉ። በተጣሉት ሰፈር ሴት በኩራት ነው አልፋ የምትሄደው። አይነኩም ሴት የድሮዎቹ ስቶኔጅ የሚባሉት ሴት ላይ ምንም አይነት እርምጃ አይወስዱም። የዛሬው ግን ማህፀን የሚዘረግፍ ነው። እንኳንና ህፃናትን እንክት አድርጎ የሚበላ ህፃናት ሴቱ ልጆችን የሚበላ አውሬ ነው ገጠመን። ስለዚህ ይሄ አርበኛ የሚለውን ዘመነ ካሴ የሚባለው ሰውዬ አፉን ቢሰበስብ ጥሩ ነው። ምክንያቱም ብዙ አማራ እየተበላ ነው። እሱ ምንም አልተነካም። እሱ የሀረር ሰንጋ መስሎ እየተገላበጠ ነው። ስለዚህ አርበኛ የሚለውን ነገር እንዲያቆምና እኛ አርበኝነቱን ለአርበኞቹ ትተንላቸዋል። ታሪክ ጸሐፍቶች ጽፈውታል፣ በታሪክ ይቀመጣል ባይነኝ። ይሄ ነገር በጣም እኛን እያስበላን ነው። ሌላው ቅድም ወንድሜ ያለው አስማማ ያለው የፖለቲካ ፊዚክስ ነው የተሰራው ብሏል። የፖለቲካ ፊዚክስ የሰሩት ቲፒኤልኤፎች ቀስ እያሉ በዚሁ በፕሪቶሪያ ውሏቸው መሰረት እግራቸውን አስገብተዋል። አሁን አሉ የሚባል ስልጣን ይዘዋል። ጌታቸው ረዳ የቀጠናው የኢንቴሊጀንስ ኤጀንት ወይም መሪ ሆኗል። ይህ ማለት ምን ማለት ነው? ኢስት አፍሪካ ውስጥ የምትንቀሳቀሰው ወፍ ራሷ እንቅስቃሴዋን የሚያውቀው ጌታቸው ረዳ ነው። ይሄ ከባድ ስልጣን ነው። ማን ነው ስሙ? ጻድቃን የራያው ቢራ ፋብሪካ ባለቤት ጻድቃን ገብረ ተንሳይም ስልጣን ይዟል። ታደሰ ወረደም ስልጣን ይዟል። ሁሉም ቦታ ይዘዋል። አሁን የእርቅ የሚሉት ታደሰ ወረደም ስልጣን ይዟል። ሁሉም ቦታ ይዘዋል። አሁን የእርቅ የሚሉት እስክንድር ነጋ ውሸቱን በእስክንድር ላይ አንድ ነገር ልንገራችሁ። እስክንድር ነጋ ይቅርታ ለቃሉ ውዳቂ በረንዳ ዳሪ ነው። እሱን ታላቁ እስክንድር ያሉት 1 2 3 ሰዎች አሁን የዛሬው ዩሪ ታደሰ እስክንድር ነጋ በ2014 ግንቦት 15 የጻፈው አንድ አርቲክል ነቀርሳዝ መጥፋት አለበት ለሀገር እድገት ሲባል ብሎ ጽፏል ብሎ የሆነ መረጃ እያወጣ እየዘረጠጠው ነው። ይሄ ሰውዬ ቦታና እኔ አንተና እኔ እንደምናውቀው ባልዲራስን እሱ ድል ለዲሞክራሲ እያለ ያንን ጭንቅላቱን ግብዳ አርጎ እስክሪብቶ አርጎ እያበረረ ግራፊክ እየሰራ ሲለቀው እኛ ያው የምታውቀው ነው፣ ፌስቡክ ላይ የቆየን ስለሆነ የምናውቀው ነው። አሁን ደግሞ ተገልብጦ እስክንድር ነጋ ነቀርሳ የሆነ ህዝብ መጥፋት አለበት ብሎ ጽፏል ብሎ መረጃ እያወጣ ነው ጋዜጣው ላይ። ማን ነው ይህን የሚለው? ዩሪ ታደሰ ሌባ በዩ በአዴኑ ነው። እኛ አስራትንና አብንን ተቃውመን እንጂ እንደው ያልሞተው ሀራ የሚሉት ይሳላል። ማን ነው ያኛው እንግሊዝ ያለው ማን ነበር? ኤልያስ ያልሞተ ሰው አለ አይደል? ኤልያስ የኮምፒውተር ሳይንስ ተማሪ ነው። ባይዘው ኤልያስ እኮ ራሱ አንድ ቀን ጠየቀው፣ አንተ ምንድን ተማሪ ነህ አለው። ምንድን ነው የምትለቃቸው ሁሉ እንዲሁም ወፍ ዘራሽ ፈላስፋ ያለውን የዮሐንስ ታስታውሽ? እንደው ኦሮሞዎችን ባቄላ ሳሳክሉ እንደ ዘር ከላይ ካፍ ላይ ከወፍ ላይ እየጣለ የሰራው ዩሪ ነው። ዩሪ የዚያን አይታወቅም፣ ተደብቆ ሌባ ነው። ሌባ በአዴን ስለሆነ በውስጥ ነበር የሚቀመጠው። አውቀዋ ማንም ሰው አያውቀውም ነበር። እኛ ግን እናውቀዋለን። ግሩፓችን ውስጥ አብሮ ነበር፣ ይገባ ነበር፣ ይከራ ሁለት ሰዎች ነበሩ። እንዲሁም ሌላ እንዲሁም ግሩም የሚባሉ አንድ የበአዴኑ ግሩም፣ አንድ ሌላ እዚህ ሀገር በሳይንስ የተማረ ጥሩ አሁን ኦይል ኤንድ ጋዝ የሚሰራ ሄዷል። አሁን እሱ አገው ግማሹ ስለነበር አገው ተነካ ምናምን ብሎ መሰለኝ ሄድ። እኔ ጓደ ታስታውሻለህ? ግሩም ወጣት። እንደውም አንዱ ወደ ማርቆስ ልጅ ነው የሚለው የቲሙለር የሚነዳ እንደውም ተሳድቦ እኔ ሁሉ በግሩፕ በስልክ ላይ ተሳደበ። ይሄ ወሸላ ልጅ እኔን አላወቀኝም ለካ።
ባይዞ ያይሽ አላውቀው ነው። አንድ ቀን ሽጉጥ ይዞ ፎቶ ስለላከልኝ አውቀዋለሁ። የታባቱም አያመልጠኝ ብፈልገው ቢመጣውን አውቀዋለሁ። ባላውቀው ግን ሊመታችሉ ይችላል። ያ ራሱ ሁለቱ ነው ጠፉ። እነዚያ ሁሉ ነበሩ። ያኔ እኮ ዩሪ ታደሰ እስክንድርን ስክሪፕቶስ ነው ምናምን ሰርቶ ትልቅ አድርጎ ጭንቅላቱን ድል ለዴሞክራሲ ብቻ ነው ትክክለኛው ታጋይ እስክንድር ነው ይል ነበር። እሱ ቀርቶ የሀኪላ የሚባል ከእስክንድር በላይ እየተማረ የለም ብሎ እንደገና ተቃውሞታል። አሁን ደግሞ ደግፎት መጥቷል። አሁን ደግሞ ደገፈ እንጂ ተቃውሞ ነበር። ይሄ ሁሉ ምን መሰለሽ የሚሰሩት ከነዘመነ ጋር ስለሆነ ነው። ጎጃሜ ስትሆኝ እስክንድርን ትቃወሚያለሽ። ጎጃሜ ስትሆኝ ከጎጃሜነት ወጣ ስትይ ደግሞ ሲገፈትሩሽ እስክንድርን ታወድሻለሽ። እና ይሄ ተራ ነው፣ ትናንትና የመጣ ነው። ቀጥይ። አዎ ለምን መሰለ ይሄን ያነሳሁት እስክንድር በሁለት በሶስት ሰዎች ታላቁ እስክንድር የተባለ ግለሰብ አሁን አስመራ ሄድኩኝ ምናምን እያለ የሚያወራው ራሱ ለራሱን ክብር እንደሌለው ነው ያየ ነው። ለራሱን ክብር የሌለው ሰው ነው። ስለዚህ አሁን የፖለቲካው ፊዚክስ ያለውን ወንድም ያስማማው እርግጥ ነው ፊዚክሱ እየተሰራ ነው። ቲፒኤልኤፍ ተመልሳለች። አሁን የቀራቸው ድርድር የሚሉት ልንገርህ፣ ይሄ ከምላሴ ፀጉር ይነቀል። ይሄን ምነግርህ ድርድር ብለው እነኚህ የፋኖ መሪ ነን የተባሉት ካልተወገዱ በአዲስ በውዘን አዲስ ትክክለኛ ፋኖ ወደ ፊት ለፊት ካልመጣ እነሱ ሚኒስተር ይሆናሉ። ኦልሬዲ ጨርሰዋል። ከድርድሩ በኋላ ግን የአማራ ሕዝብ የሚረባ ዱላ እንኳን እንዳይዝ ነው የሚያደርጉት። ይህን መነኝ